ሰላም ጤና ይስጥልን ውድ ክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ዘንላችሁ መተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜናውን እናሰማችኋለን። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤና የህወሓት ስራ አስፈጻሚ የነበሩት ወይዘሮ ኬሪያ ኢብራሂም በትግራይ የአስቸኳይ ጊዜ መታወጅ አለበት ሲሉ ተናገሩ። በዓለም ትልቁ የሆነው ዩኤስኤስ ጄራልድ አር ፎርድ የጦር አውሮፕላን ተሸካሚ መርከብ ካሪቢያ ባህር ወደ መካከለኛው ምስራቅ እንዲያመራ መታዘዙ ተገለጸ። ምርጫ ቦርድ በቦዲፓ መሰረዝ ዙሪያ ተቃውሞ ያለው ተቃውሞን እንዲያስገባ ጥሪ ያቀረበ። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ሁለተኛውን የጣሊያን አፍሪካ ጉባኤ በአዲስ አበባ ማስተናገዳቸው ተሰማ። የእነዚህን ዝርዝር ዜና ይዘንላችሁ መተናል። እስከ መጨረሻው አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤና የህወሓት ስራ አስፈጻሚ የነበሩት ወይዘሮ ኬሪያ ኢብራሂም ዛሬ ባደረጉት ቃለ ምልልስ ለህዝብ ሲባል የጦርነት በሮች ሁሉ መዘጋት አለባቸው፣ ለዚህ ደግሞ በሀገር ውስጥም ሆነ በውጭ የሚገኙ የክልሉ ተወላጆች ጥረት ማድረግ ይገባቸዋል ብለዋል። ኬሪያ ከወጋሃታ ጋር ባደረጉት በዚህ ቃለ ምልልስ የትግራይ ተወላጆች አሰላለፋችንን ማስተካከል አለብን ሲሉ ተናግረዋል። ከፌዴራል መንግስት ጎን በመቆም ህዝባችንን ከችግር ማላቀቅ ይኖርብናል ያሉ ሲሆን በትግራይ ክልል ውስጥ አስቸኳይ ጊዜ አዋጅ መታወጅ እንዳለበትም አስረድተዋል። ንግግራቸውን ሲቀጥሉም የፌዴራል መንግስት ሊመልሳቸው የሚችላቸውን ጥያቄዎች መመለስ መቻል አለበት ብዬ አስባለሁ። ይህንን እንዲመለስ መቃወም ሳይሆን ከጎኑ መቆም አለብን በማለት ገልጸዋል። የትግራይ ህዝብ ከሀገሩ ጋር የመዋጋት ታሪክ እንደሌለው የጠቀሱት ወይዘሮ ኬሪያ የህወሓት ቡድን ግን ጦርነት ለማስነሳት እየሞከረ እንደሚገኝም አስረድተዋል። ጨምሮም የትግራይ ህዝብ ከሀገሩ ጋር የሚጋጭበት ምንም አይነት ሁኔታ የለም፣ እንዲህ አይነት ታሪክም የለውም። ህዝቡ ሀገሩን የሚወድ በመሆኑ ከፌዴራል መንግስት ጋር መቆም ይኖርበታል በማለት ገልጸዋል። የቀድሞ አፈ ጉባኤ ሲቀጥሉም የትግራይ ህዝብና ምድር የጦር ሜዳ እንዳይሆን መጠንቀቅ አለብን፣ የጥፋት ኃይሎችን መዋጋትም አለብን። ትግራይ የጦር ሜዳ መሆን የለባትም። ስለዚህ ይህ እንዳይከሰት አሰላለፋችንን ማስተካከል ያስፈልጋል ብለዋል። በማስከተልም እኔ ሰላም ይምጣ፣ ጦርነት አቁሙ እያልኩ ነው። ሰላም በትግራይ እንዲሰፍን ችግሩም በህጋዊ መንገድ መፍታት ካልተቻለ አስቸኳይ ጊዜ አዋጅ መታወጅ አለበት። ምክንያቱም ትግራይ ውስጥ ስርዓት አልበኝነት አለ። ህዝቡ ለጦርነት ገንዘቡን እንዲለግስና በጦርነቱ ውስጥ እንዲሳተፍ ለማስገደድ እየተሞከረ ነው በማለት አስረድተዋል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስዱ ይችላሉ ተብሎ በሚጠበቅበት በዚህ ወቅት በዓለም ትልቁ የሆነው ዩኤስኤስ ጄራልድ አር ፎርድ የጦር አውሮፕላን ተሸካሚ መርከብ በካሪቢያን ባህር ላይ መካከለኛው ምስራቅ እንዲያመራ መታዘዙ ተገለጸ። በቅድሚያ በኒውዮርክ ታይምስ የተዘገበው ይህ ወታደራዊ እንቅስቃሴ ቀደም ብሎ በቀጠናዊ የሰፈረውን ዩኤስኤስ አብርሃም ሊንከን ጋር በመቀላቀል የአሜሪካን የጦር መርከቦች ቁጥር ወደ 2 ያሳድጋል። ይህ እርምጃ ትራምፕ ኢራን በኑክሌር መርሃ ግብሯ ላይ አዲስ ስምምነት እንድትፈርም ለማስገደድ የሚያደርጉ ከፍተኛ ግፊት አካል ተደርጎ ተወስዷል። መርከቧ ባለፈው ጥቅምት ወር የኒኮላስ ማዱሮን መንግስት ለመጣል በተደረገው ዘመቻ በካሪቢያን ባህር ተሰማርታ የነበረች ሲሆን አሁን ወደ መካከለኛው ምስራቅ መላኳ የአስተዳደሩን የትኩረት አቅጣጫ በፍጥነት መቀየሩን ያሳያል። ይህም ትራምፕ ለምዕራቡ ንፍቀ ክበብ ቅድሚያ እሰጣለሁ ከሚል የብሔራዊ ደህንነት ስትራቴጂካዊ ጋር የሚጋጭ መስሎ ታይቷል። ፕሬዝዳንት ትራምፕ በሰጡት መግለጫ ኢራን ከአስተዳደራቸው ጋር ስምምነት ላይ ካልደረሰች ውጤቱ እጅግ አስከፊ እንደሚሆን አስጠንቅቀዋል። በሚቀጥለው አንድ ወር ውስጥ ስምምነት ሊደረስ ይችላል፣ በፍጥነት ሊስማሙ ይገባል ሲሉም አክለዋል። ኢራንና አሜሪካ ባለፈው ሳምንት በኦማን አማካኝነት ቀጥተኛ ያልሆነ ድርድር ማድረጋቸው ቢታወቅም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ዋሽንግተን በቴህራን ላይ የሚታደርገውን ጫና እንድታጠናክር እየወተወቱ ይገኛሉ። ኔታንያሁ ማንኛውንም ስምምነት የኢራንን የባለስቲክ ሚሳኤል መርሃ ግብርና የታጠቁ ቡድኖች የምታደርገውን ድጋፍ ማካተት እንዳለበት አሳስበዋል። ዩኤስኤስ ፎርድ ከነሐሴ 2017 ዓ.ም ጀምሮ በግዳጅ ላይ የቆመች መርከብ በመሆኑ አዲሱ ስምሪት ለሰራተኞቹ ባልተለመደ መልኩ ረጅም የግዳጅ ጊዜ እንዲሆን ያደርገዋል። መርከቧ በቀጠናው ለምን ያህል ጊዜ እንደምትቆይ ከዋይት ሃውስ የተሰጠ ይፋዊ መግለጫ የለም። ምርጫ ቦርድ በቦዲፓ መሰረዝ ዙሪያ ተቃውሞ ያለው ተቃውሞውን እንዲያስገባ ጥሪ ያቀረበ። የኢትዮጵያ ብሔራዊ ምርጫ ቦርድ እንደገለጸው የባሮ ዲሞክራሲያዊ ፓርቲ ሊቀመንበር ታህሳስ 3 ቀን 2018 ዓ.ም ለቦርዱ ደብዳቤ ጽፈዋል። ይኸው ደብዳቤውም የቦሮ ዲሞክራሲያዊ ፓርቲ ጥር 22 ቀን 2012 ዓ.ም ክልላዊ ፓርቲ ሆኖ እንዲንቀሳቀስ ከብሔራዊ ምርጫ ቦርድ የተሰጠው የህጋዊ ሰውነት ማረጋገጫ እውቅና እንዲሰረዝ የሚጠይቅ ነው። ቦርዱ ባወጣው መግለጫው የፓርቲው ጠቅላላ ጉባኤ ህዳር 15 ቀን 2018 ዓ.ም ባካሄደው አስቸኳይ ጠቅላላ ጉባኤ ይህ
የህጋዊ ሰውነት ማረጋገጫ እውቅና እንዲሰረዝ የወሰነ መሆኑን እንዳሳወቀ ጠቅሶ ምርጫ ቦርዱም በጠቅላላ ጉባኤው ውሳኔው መሰረት ፓርቲውን ከምዝገባ እንዲሰረዝ ኦዴፓ መልእክቱን ገልጿል። ምርጫ ቦርድ የፓርቲውን መሰረዝ አስመልክቶ ተቃውሞ ያለው ሰው ከነገ የካቲት 7 ቀን 2018 ዓ.ም ጀምሮ በ14 ቀናት ውስጥ ተቃውሞውን ለቦርዱ ጽህፈት ቤት እንዲያቀርብ ብሏል። በቤንሻንጉል ጉሙዝ ክልል ለዓመታት ሲንቀሳቀስ የነበረው ኦሮ ዲሞክራሲያዊ ፓርቲ ከመንግስት ጋር በአንድነት ለመስራት መወሰኑን የክልሉ ፕሬዝዳንት አቶ አሻድሊ ሐሰን ከወራት በፊት አሳውቀው ነበር። የተወሰኑ የፓርቲው አመራሮች የፓርቲውን ውሳኔ መቃወማቸውን የፓርቲው አመራር መብራቱ አለሙ ለቲግቫ ኢትዮጵያ ገልጸዋል ሲል ቲግቫ ኢትዮጵያ ዘግቧል። ዶክተር መብራቱ ፓርቲውን አክስሞ ገዢውን ፓርቲ መቀላቀል ውሳኔ እንደ አንድ ስራ አስፈጻሚ ተቃውሞ እንደነበረ ተናግረዋል። ነገር ግን የፓርቲው ሊቀመንበርና ምክትሉ ከመንግስት ጋር አብረው ይሰሩ ነበር፣ ህገወጥ ጉባኤ አድርገው ከስመናል ብለዋል ሲሉ ነበር ያስረዱት። እንወክለዋለን ያልነው ህዝብ ፍላጎት ጥቅም ፓርቲው ሲመሰረት ይዞት የሚተንቀሳቀሰውን ዓላማ ሳያሳካ በዚህ ደረጃ መክሰሙ በጣም ያሳዝናል። እንደ አንድ የፓርቲ አባል ትልቅ ሀዘን ሰምቶኛል። የዜጎችም የፖለቲካና የዲሞክራሲያዊ ተሳትፎ የገደበ ውሳኔ ነው ብለው ነበር። ፓርቲው የፈረሰው በክልሉ መንግስት ስፖንሰርነት በተደረገ ጉባኤ እንደሆነ ጭምር ነበር የገለጹት። ዶክተር መብራቱ አለሙ በወቅቱ ለሚዲያው በሰጡት ቃል አስፈላጊ ሆኖ ከተገኘ በዚህ ውሳኔ ያልተደሰቱ የፓርቲው አመራሮች አባላት ጋር ተነጋግረን ወይም አዲስ ፓርቲ እናዋቅራለን ወይ ጠንካራ ሀገራዊ ፓርቲዎች ጋር እንቀላቀላለን ብለው ነበረ ሲል ሚዲያው ዘግቧል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ አዲስ አበባ ገብተዋል። ጠቅላይ ሚኒስትሯ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ጠቅላይ ሚኒስትር ዶክተር አብይ አህመድ አቀባበል አድርገውላቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ሁለተኛው የጣሊያን አፍሪካ ጉባኤ በጋራ በምናስተናግድበት በዚህ ወቅት ጠቅላይ ሚኒስትር ጆርጂያ ሜሎኒ ወደ ኢትዮጵያ እንኳን ደህና መጡ ስል ታላቅ ደስታ ይሰማኛል ብለዋል። አጋጣሚው ዲፕሎማሲያዊ ስብሰባ ብቻ እንዳልሆነ ገልጸው በጣሊያንና በአፍሪካ ሀገራት መካከል ያለውን ጠንካራ አጋርነት ማሳያ እንደሆነ አንስተዋል። ይህም አጋርነት በማክበር በጋራ ኃላፊነትና ለዘላቂ እድገት ባለን የጋራ ራዕይ ላይ የተመሰረተ ነው ብለዋል። የጠቅላይ ሚኒስትር ሜሎኒ ጉብኝት በንግድ፣ በኢንቨስትመንት፣ በኢነርጂ፣ በመሰረተ ልማት፣ በግብርናና በፈጠራ ዘርፎች የቀጠልነውን ትብብራችንን ለማጠናከር ያለንን የጋራ ቁርጠኝነት የሚያረጋግጥ ነው ሲሉ መልእክታቸውን አስተላልፈዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ሁለተኛውን የጣሊያን አፍሪካ ጉባኤ በአዲስ አበባ አስተናግደዋል። ጉባኤው እንደ አውሮፓውያኖች አቆጣጠር በጃንዋሪ 2024 በሮም ይፋ የተደረገውን የማቲዮ ፕላን በአፍሪካ አፈር ላይ ለመጀመሪያ ጊዜ የተገመገመበት የታሪክ ምዕራፍ ሆኗል። ሜሎኒ በነገው በሚጀምረው የአፍሪካ ህብረት የመሪዎች ጉባኤ ላይ በክብር እንግድነት ንግግር እንደሚያደርጉም ይጠበቃል። በሮም የሉዊስ ዩኒቨርሲቲ ስልታዊ ጥናት ማዕከል ዳይሬክተር ራፋኤል ማርኬቲ እንደሚሉት ይህ እቅድ ጣሊያን በዓለም አቀፍ መድረክ ያላትን ሚና ይበልጥ ገለልተኛና ጎልቶ የሚያሳይ ለማድረግ የያዘችው ስትራቴጂ ነው። በተለይም አሜሪካ ለአፍሪካ ያላት ትኩረት እየቀነሰ ባለበት ወቅት ጣሊያን አፍሪካን የሜዲትራኒያን ራዕይዋን አካል አድርጋ እየተመለከተችው ነው። ምንም እንኳን ጣሊያን በ2025 በሂደት ላይ ያሉ ፕሮጀክቶች ዋጋ ከ1.3 እስከ 1.4 ቢሊዮን ዩሮ መድረሱን ብትገልጽም የመንግስት የገንዘብ አቅም ግን አሁንም ውስን ነው። እቅዱ ስኬታማ እንዲሆን የግል ባለሀብቶችና የአውሮፓ ህብረት ፈንድ ድጋፍ የግድ ይላል። በተጨማሪም የኤርፒ ሚዲያ የምርመራ ዘገባ እንደጠቆመው በፕሮጀክቶች ግልጸኝነት፣ በአመራረት ሂደትና በገንዘብ አቅርቦት ዙሪያ አሁንም ያልተመለሱ ጥያቄዎች አሉ። እንደ ፈረንሳይ ያሉ ሀገራት በአፍሪካ ያላቸውን ተጽዕኖ እየቀነሰ ባለበት በዚህ ወቅት ጣሊያን ይህንን እንደ ክፍት መስኮት ተጠቅማ የአውሮፓውን መሪነት ለመረከብ እያለመች ነው። ማርኬቲ እንደሚሉት እቅዱ በጣሊያን ቢጀመርም የአውሮፓ ኮሚሽንን ድጋፍ በማግኘት አውሮፓዊ ፕሮጀክት የመሆን ፍላጎት አለው። ጣሊያን አቅምን መገንባትና ስልጠና ላይ አተኩራለሁ ማለቷ በትንሽ ወጪ ሰፊ ውጤት ለማምጣት ብልህ አካሄድ ቢመስልም በአፍሪካውያን ዘንድ ግን ይህ ስልጠና ለጣሊያን የኢነርጂና የንግድ ፍላጎት መንገዱን የሚያመቻች ነው ወይ የሚል ጥርጣሬ ያስነሳል። እቅዱ በአሁኑ ወቅት ከ9 ወደ 14 ሀገራት የተስፋፋ ሲሆን በዋነኛነት በ5 ዘርፎች ላይ ያተኩራል። ኢነርጂና መሰረተ ልማት፣ ውሃና ግብርና፣ ትምህርትና ጤና ጥበቃ ናቸው። ጣሊያን የማቴዎ ፕላን በቻይና የአንድ ቀበቶ አንድ መንገድና በሩሲያ የአፍሪካ ስትራቴጂካዊ መካከል ያለውን መሰረታዊ ልዩነትና የኃይል ሽሚያ ሲነጻጸር አንደኛ ጣሊያን ከቻይና ጋር ሲነጻጸር ጥራት ወይስ ብዛት የሚለውን እንመለከታለን። ቻይና በአፍሪካ ግዙፍ ፕሮጀክቶችን፣ ወደቦችንና የባቡር መስመሮችን በመገንባት ቀዳሚ ብትሆንም ብዙ ሀገራትን ለከፍተኛ የብድር ወጥመድ ዳርጋለች። የጣሊያን ማቴዎ ፕላን ግን ከግንባታ ይልቅ በስልጠናና በአቅም ግንባታ ላይ ያተኩራል። ጣሊያን የምትከተለው አካሄድ ርካሽና ውጤታማ ቢሆንም ከቻይና ግዙፍ ፋይናንስ ጋር መወዳደር ግን ከባድ ይሆንባታል። ሁለተኛ ጣሊያንን ከሩሲያ ጋር ሲነጻጸር
ልማት ወይስ ጥበቃ የሚለውን እናያለን። ሩሲያ በአሁኑ ወቅት በተለይም በሳኤል ቀጠና ማሊ፣ ኒጀር፣ ቡርኪና ፋሶ ተመራጭ የሆነች የመንግስታት ህልውና የሚያረጋግጥ ወታደራዊ ድጋፍ በመስጠቷ ነው። ጣሊያን ደግሞ በልማትና በኢንቨስትመንት በኩል ሰርጎ ለመግባት ትሞክራለች። ሆኖም ይህ ደህንነት ልማት ስለማይኖረው ሩሲያ በወታደራዊ ረገድ ያለባትን ተጽዕኖ ለመቀነስ ጣሊያንና አውሮፓ ከፍተኛ ፈተና ይጠብቃቸዋል። ሶስተኛ የሜሎኒ ስውር ፍላጎት ስደትም በልማት መግታት ነው። ለጣሊያን አፍሪካ የንግድ አጋር ብቻ አይደለችም፣ የስደት ምንጭም ናት። ሜሎኒ ማቴዎ ፕላንን ስታመጣ በአፍሪካ ውስጥ የሥራ ዕድልና ልማት ከተፈጠረ ወደ ጣሊያንና አውሮፓ የሚጎርፈው ህገወጥ ስደተኛ ይቀንሳል የሚል ስሌት አላት። ይህ ደግሞ እቅዱን ከሰብአዊነት ይልቅ በጣሊያን የውስጥ ፖለቲካ ላይ የተመሰረተ ያደርገዋል። የጣሊያን መሪነት አውሮፓዊ ፊቱን ይዞ በአዲስ አበባ ብቅ ማለቱ አህጉሪቱ በታላላቅ ኃይሎች መካከል የመሳሳቢያ ገመድ መሆኗን ያሳያል። አፍሪካውያን መሪዎች ከቻይና ብድር፣ ከሩሲያ መሳሪያና ከጣሊያን ስልጠና መካከል የትኛውን ለሀገራዊ ጥቅማቸው እንደሚያውሉት ትልቅ የዲፕሎማሲ ብስለት የሚጠይቅበት ወቅት ላይ ይገኛሉ።